እንደምናችሁ እግዚአብሔር የተመሰገነ ይሁን። አምላካችንን እግዚአብሔርን እጅግ አድርገን እናመሰግናለን። ይሄን ጊዜ ስለሰጠን እንደገናም እንደዚህ ጸጥና ረጋ ብለን ቅዱስ ቃሉን የምንሰማበት ጸጋን የምንካፈልበት ይሄን አይነት ሁኔታ እግዚአብሔር ስላዘጋጀ ክብር ሁሉ ለስሙ ይሁን። አሜን። እስቲ ሁላችንም ከመቀመጫችን እንነሳና መጽሐፍ ቅዱሳችንን እናወጣለን። የያዝን ሰዎች መጽሐፍ ቅዱሳችንን ኤፌሶን ምዕራፍ 3 ላይ እንገልጣለን። ያልያዝን ሰዎች ወደ ጎረቤታችን ጠጋ እንላለን። ስለዚህ ሁላችንም በአንድነት የእግዚአብሔርን ቃል እንድናነብ እጠይቃችኋለሁ። መጽሐፍ ቅዱስ ያልያዛችሁ ሰዎች ካላችሁ በጥሞና ማዳመጥ ትችላላችሁ። ኤፌሶን ምዕራፍ 3ን ከቁጥር 1 ጀምሮ አነባዋለሁ። እኔ የማነበው በአዲሱ መደበኛ ትርጉም ስለሆነ በቀድሞ ትርጉም የምታነቡ ሰዎች ትከተሉኛላችሁ። ማለት የተለያየ ቨርዥን ነው ትርጉም ስለሆነ። በዚህም ምክንያት እኔ ጳውሎስ ለእናንተ ለአሕዛብ የክርስቶስ ኢየሱስ እስረኛ ሆኛለሁ። ለእናንተ ጥቅም ሲባል ስለተሰጠኝ የእግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። ቀደም ሲል ባጭሩ እንደጻፍሁት በመግለጥ እንዳውቀው የተደረገው ምስጢር ይህ ነው። እንግዲህ ይህን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ለመረዳት ትችላላችሁ። ይህም ምስጢር አሁን ለቅዱሳኑ ሐዋርያትና ነቢያት የተገለጠውን ያህል ባለፉት ዘመናት ለነበሩ ሰዎች አልተገለጠም ነበር። ይህም ምስጢር አሕዛብ በወንጌል አማካይነት ከእስራኤል ጋር አብረው ወራሾች፣ አብረው የአንዱ አካል ብልቶች እንዲሁም በክርስቶስ ኢየሱስ በሆነው ተስፋ አብረው ተካፋይ መሆናቸው ነው። እኔም በኃይሉ አሰራር በተሰጠኝ በእግዚአብሔር የጸጋ ስጦታ የዚህ ወንጌል አገልጋይ ሆኛለሁ። ምንም እንኳ ከቅዱሳን ሁሉ ያነስሁ ብሆንም የማይመረመረውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ይህ ጸጋ ለእኔ ተሰጠኝ። እንዲሁም ሁሉን በፈጠረ በእግዚአብሔር ላለፉት ዘመናት የተሰወረውን የዚህን ምስጢር አሰራር ለሁሉም እገልጥ ዘንድ ተሰጠኝ። ሐሳቡም በአሁኑ ዘመን በቤተ ክርስቲያን አማካይነት ብዙ ገጽታ ያለው የእግዚአብሔር ጥበብ በሰማያዊ ስፍራ ላሉት አለቆችና ባለስልጣናት ይታወቅ ዘንድ ነው። ይህም በክርስቶስ ኢየሱስ በጌታችን በፈጸመው ዘላለማዊ ዕቅዱ መሰረት ነው። በእርሱና በእርሱ ላይ ባለን እምነት አማካይነት በነጻነትና በልበ ሙሉነት ወደ እግዚአብሔር መቅረብ እንችላለን። ስለዚህ ክብራችሁ በሆነው ስለ እናንተ በደረሰብኝ መከራ ተስፋ እንዳትቆርጡ አደራ እላችኋለሁ። በዚህም ምክንያት በአብ ፊት እንበረከካለሁ። ከእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል። በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ። ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው። ደግሞም ስር ሰዳችሁ በፍቅር ታንጻችሁ የክርስቶስ ፍቅር ስፋቱ፣ ርዝመቱ፣ ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይልን እንድታገኙ ነው። እስከ እግዚአብሔር ሙላት ልክ ደርሳችሁ እንድትሞሉ ከመታወቅ በላይ የሆነውን የክርስቶስን ፍቅር ታውቁም ዘንድ ነው። እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው በቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለእርሱ ክብር ይሁን፣ አሜን። በዚህ ስፍራ የምንመለከተው በተለይ በመጀመሪያዎቹ ክፍሎች ላይ እስከ ቁጥር 13 ድረስ ባለው ክፍል ላይ ሐዋርያው ጳውሎስ ስለ አንድ ምስጢር ይናገራል። ምስጢር፣ ይሄ ምስጢር ደግሞ ባለቤት ያለው ምስጢር እንደሆነ ይነግረንና ባለቤቱም እግዚአብሔር እንደሆነ ያስተዋውቀናል። መቼስ የትንሽ ሰው ምስጢር ትንሽ ነው፣ የትልቅ ሰው ምስጢር ደግሞ ትልቅ ነው አይደል እንዴ? ስለዚህ እግዚአብሔር ትልቅ ነው፣ ምስጢሩም ትልቅ ነው። አሜን። የማን ምስጢር ነው ይሄ ምስጢር? የእግዚአብሔር ምስጢር ነው ብሎ ይለናል።
እግዚአብሔር ለዘላለም የሰወረው ምስጢር ነው። ለሌሎች ያልገለጠው ያላካፈለው በውስጡ ግን አምቆት የኖረው ምስጢር። ስለዚህ ምስጢር ሲናገር ሐዋርያው ጳውሎስ እኔ የተጠራሁት የተመረጥኩት የተሾምኩት ጸጋም የተሰጠኝ ይሄንን ምስጢር ለመግለጥ ነው ብሎ ይናገራል። እግዚአብሔር በክርስቶስ ኢየሱስ እኔን ጠራኝና ይሄንን ምስጢር ገለጠልኝ። ይሄን ምስጢር በመግለጥ አስታወቀኝ። ምንም እንደሆነ ብዙ ላወራው የሚገባ ምስጢር አይደለም። ምክንያቱም ይሄንን የጻፍኩት ወይም ከዚህ በፊት የጻፍኩላችሁን መልእክት እንኳን ስታነቡ የክርስቶስን ምስጢር ምን ያህል እንደማስተውል ልትገነዘቡ ትችላላችሁ። ይህ ምስጢር የተገለጠልኝ ለኔ ለአሕዛብ እንድገልጠው ነው፣ ለሰዎች ሁሉ እንድገልጠው ነው ብሎ ይናገራል። የሚገርመው እግዚአብሔር ለሰው ልጆች ራሱን መግለጥ የጀመረው በዚህ ሐዋርያው ጳውሎስ በኖረበት ዘመን አልነበረም። እግዚአብሔር ከጥንት ዘመን ጀምሮ በአባቶች እግዚአብሔር ለአባቶች ራሱን ሲገልጥ ኖሯል። ከጥንት አብርሃምን ሲጠራ እነ ይስሐቅ እነ ያዕቆብ ከዛም በኋላ እነ ሙሴን ሲያስነሳ እነ አሮንን ሲቀባ ከዛም በኋላ ደግሞ እነ ዳዊትን ስንትና ስንት የእግዚአብሔር ሰዎች ከዛ ፊት አልፈዋል። ነገር ግን ጳውሎስ ምን ብሎ ይነግረናል? ለነዚህ ሁሉ ይህ ምስጢር አልተገለጠላቸውም ይለናል። እንደዚህ ነው የሚለው። ይህም ምስጢር አሁን ለቅዱሳኑ ሐዋርያትና ነቢያት የተገለጠውን ያህል ባለፉት ዘመናት ለሰው ልጆች አልተገለጠም ነበር። አልተገለጠም። ያ ማለት የቀደሙት ነቢያት፣ የቀደሙት አባቶች፣ የቀደሙት የእግዚአብሔር ሰዎች ስለዚህ ነገር አልተናገሩም ማለት አይደለም። ተናግረዋል፣ ግን የተናገሩት እንኳን አልገባቸውም። ስለምን እንደተናገሩት እንኳን አልተረዱም። ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ላይ ስለናንተ መዳን ትንቢትን የተናገሩት ነቢያት ስለምን እንደተናገሩ እየተግተው እየመረመሩ ፈለጉት። ምንድነው ይሄ ነገር ብለው መረመሩት። ነገር ግን ስለናንተ ስለተናገሩት ነገር እነሱ እንኳን አላስተዋሉትም ብሎ ይላል። ይህ ነገር ከቀደሙት አባቶች ሁሉ በብሉይ ኪዳን ዘመን ከኖሩት ከዛም በፊት ከነበሩት የእምነት አባቶች ሁሉ ተሰውሮ የነበረ ምስጢር ነው። ወገኖቼ ከሰው ብቻ አይደለም ይሄ ነገር የተሰወረው፣ ከሰማይ ሰራዊትም የተሰወረ ነው። በሰማያዊ ስፍራ ካሉ እግዚአብሔርን ከሚያገለግሉ ቅዱሳን መላእክት እንደው ዝም ብሎ ከመላእክቱ ብቻ አይደለም ከአለቆችና ከባለስልጣናትም እንኳን የተሰወረ ነው። የሚገርም ነገር ጳውሎስ ምን ይለናል? አሁን ይሄ ነገር የሚገለጠው በሰማያዊ ስፍራ ላሉት አለቆችና ባለስልጣናት እንኳን እየተገለጠ ያለው አሁን ነው። አሁን የሚል ቃል አለ እዚህ ላይ ወገኖች፣ ልብ ብላችሁ እንድትሰሙ ይፈልጋል። አሁን ነው የሚለው። ቀደም ስለ ቀደሙት ከክርስቶስ መምጣት በፊት ስለነበሩት አባቶች ስንመለከት ምንድነው ያነበብነው? ይህም ምስጢር አሁን ለቅዱሳኑ ሐዋርያትና ነቢያት የተገለጠውን ያህል ባለፉት ዘመናት ለነበሩ ሰው ልጆች አልተገለጠም ይላል። ዝቅ ይልና ደግሞ ሐሳቡም በአሁኑ ዘመን በቤተ ክርስቲያን አማካኝነት ብዙ ገጽታ ያለው የእግዚአብሔር ጥበብ በሰማይ ስፍራ ላሉት አለቆችና ባለስልጣናት ይታወቅ ዘንድ ነው። ወገኖቼ ከቀደሙት የእምነት አባቶች ተሰውሮ የነበረ ምስጢር በሰማይ ካሉ የእግዚአብሔርን ሐሳብ ከሚያገለግሉ ቅዱሳን መላእክት ብቻ ሳይሆን ከነሱም አለቆችና ስልጣናት የተሰወረ ምስጢር አሁን በዚህ ዘመን ተገለጠ። ሃሌሉያ! ተገለጠ። ይሄንን ነው የሚነግረን። በዚህ አሁን ባነበብኩላችሁ ክፍል ውስጥ ብቻ 5 ጊዜ ሐዋርያው ጳውሎስ ምስጢር የሚለውን ቃል ተጠቅሟል። ይህ ድግግሞሽ የሚያመለክተን ትኩረታችንን በዛ ላይ እንድናደርግ ነው። 5 ጊዜ ምስጢር የሚል ቃል እናያለን። ይህ ምስጢር ተገለጠ ይለናል። ማወቅ ትፈልጋላችሁ ይህ ምስጢር ምን እንደሆነ? አትመስሉም። ብዙ
አትመስሉም። እንደው በሐሳባችሁ እንደው ዝም ብላችሁ እንደው ሌላ ነገር የምታስቡ ሙሉ ትመስላላችሁ። ከኔ ጋር ነው ያላችሁት? ይህ ምስጢር ምን እንደሆነ ማወቅ ትፈልጋላችሁ? አትመስሉም። ትፈልጋላችሁ? እንደው ከልብ ነው እናንተ ናችሁ ወገኖቼ። ይሄ ምስጢር ቤተክርስቲያን ናት። አሜን ሃሌሉያ። ይሄ ነው ምስጢሩ። ወይ ካላችሁ አልገባችሁም ማለት ነው። ምክንያቱም የእግዚአብሔር ምስጢር ሲገለጥ ወይ የሚያሰኝ አይደለም፣ ዋው የሚያሰኝ ነው። አሜን። እኔ እንዲሁ ዝም ብዬ አይደለም በፈቀደ አይደለም ይሄንን የምለው። እዚህ ጋር ጳውሎስ በደንብ ተናግሮታል። እንግዲህ ይህንን ስታነብ የክርስቶስ ምስጢር እንዴት እንደማስተውል ልትመረዳት ትችላለች። ይህም ምስጢር አሁን ለቅዱሳን ሐዋርያትና ነቢያት የተገለጠው ያህል ባለፉት ዘመናት ለነበሩ ሰዎች አልተገለጠም ነበርና ይህም ምስጢር ይላል ሲያብራራው፣ ይህም ምስጢር አሕዛብ በወንጌል አማካይነት ከእስራኤላውያን ጋር አብረው ወራሾች፣ አብረውም የአንድ አካል ብልቶች እንዲሁም በክርስቶስ ኢየሱስ በሆነ ተስፋ ቃል አብረው ተካፋይ መሆናቸው ነው። ምስጢሩ ይሄ ነው። አንዱ ከአይሁድ መጥቶ፣ አንዱ ከአሕዛብ መጥቶ፣ አንዱ ከአማራ መጥቶ፣ አንዱ ከኦሮሞ መጥቶ፣ አንዱ ከትግሬ መጥቶ፣ አንዱ ከእንትን መጥቶ፣ ከተለያየ ቦታ የመጡ ሰዎች አንድ አካል ሆነው የአንድ አካል ብልቶች ሆነው የአንድ አካል ክፍሎች ሆነው አንድ ተስፋ ለማውረስ ሲተጉ አንድ አካል ሲሆኑ እንደ አንድ ሰው ሲሆኑ ምስጢሩ ይሄ ነው። ምስጢሩ ቤተክርስቲያን ናት ብሎ ይለናል። ወገኖቼ አይገርመኝም። አሁን ምንም እንደው ባይደንቃችሁ እናንተ አይገርመኝም። ምክንያቱም ቤተክርስቲያን የሚለው ትርጓሜ ብዙ ጠፍቶብናል። አንዳንዴ ህንጻ ይመስለናል፣ አንዳንዴ ጣሪያ ግድግዳ ይመስለናል፣ አንዳንዴ መሪዎች ይመስሉናል፣ አንዳንዴ አገልጋዮች ይመስሉናል። ወገኖቼ ቤተክርስቲያን ግን በክርስቶስ አምነው የዳኑ ቅዱሳን ሁሉ በአንድነት ማለት ነው። እግዚአብሔር ይመስገን። አሜን። ይሄ ምስጢር በዚያን ዘመን በመጀመሪያው ክፍለ ዘመን ይሄ ምስጢር ለሰዎች የተገለጠው በተለይ ለአሕዛብ የተገለጠው እንዲሁ ዝም ብሎ በቀላሉ እንዳይመስላችሁ። ሐዋርያው ጳውሎስ ይህን የተገለጠለትን ምስጢር ለማድረስ ባደረገው ጥረት ውስጥ ከፍተኛ መከራ ተቀብሏል። ለዚህ ምስጢር ዋጋ ከፍሏል። ለዚህ ምስጢር ተጋድሏል። ለዚህ ምስጢር ወገኖቼ በቃላት ለመግለጥ የሚያስቸግር መከራ ውስጥ አልፏል። ሲጀምርም ምንድነው የሚለው? ሲጀምር ምን ብሎ ነው የሚጀምረው? በዚህ ምክንያት እኔ ጳውሎስ ለእናንተ ለአሕዛብ የክርስቶስ ኢየሱስ እስረኛ ሆኛለሁ። እስር ቤት ሆኜ ነኝ የምጽፍላችሁ፣ እስረኛ ነኝ፣ ሰንሰለት ተሸክሜያለሁ። እንደ ዛሬ ዘመን እስረኛ የሚዝናና እስረኛ እንዳይመስላችሁ። በዚያን ዘመን የነበረ በጣም ፕሪሚቲቭ የሆነ ኋላ ቀር የሆነ እስር ቤት ውስጥ ሆኖ ነው ይሄን የሚጽፈው። ሲጨርስም ይሄን ሐሳብ ሲደመድመው ምን ይላል? ስለዚህ ክብራችሁ በሆነው ስለ እናንተ በደረሰብኝ መከራ ተስፋ እንዳትቆርጡ አደራላችኋለሁ። የሚገርመው ነገር ተስፋ የሚቆርጥ ምን የደረሰበት ሰው ነው? መከራ የደረሰበት ሰው ነው። እዚህ ጋር ግን ማላይ ነው መከራ የደረሰው ጳውሎስ ላይ። ተስፋ ግን እንዳይቆርጡ እየተለመኑ ያሉት እነማ ናቸው? የኤፌሶን ሰው ይሰለቻል የእሱን መከራ መስማት። ታሰረ ሲባል፣ ተፈታ ሲባል፣ ተደበደበ ሲባል፣ ተወገረ ሲባል ክብራችሁ ነው ይሄ። ምንድነው ያ ክብር? ይሄ ምስጢር ይገለጣል። ይሄን ምስጢር ለመግለጥ ስል ከአይሁድ እሰደዳለሁ፣ ይሄን ምስጢር ለመግለጥ ስል ከአሕዛብ እሰደዳለሁ። መከራ እየተቀበልኩ ነው ያለሁት። ምክንያቱም ምስጢሩ ክቡር የሆነ ምስጢር ነው። ክቡር የሆነ ምስጢር ነው ብሎ ይላል። የሚገርመው ወገኖቼ እኛ ምንም ላይታየን ይችላል፣ ግን እኛ ራሳችን ምስጢር ነን። የተገለጠ ምስጢር፣ እየተገለጠ ያለ ገናም የሚገለጥ ምስጢር ነን። አሜን። እንትን አይታችሁ ታውቃላችሁ? አንዳንድ አደባባዮች ላይ በዓል ሲኖር በሚገጣጠሙ ቦርድ ነገር ወይም እንደ ክርታስ ነገር ይዘው ስዕል የሚሰሩ ሰዎች አይታችሁ ታውቃላችሁ?
ያልኩትን ነገር ላብራራው። ድሮ አንድ ጊዜ የ10ኛው አብዮት በዓል ሲከበር አይነት ነገር አዲስ አበባ ውስጥ በደንብ ታይቷል። ይሄ ነገር ትዝ ይላችኋል? ከዛ በኋላ እኔ ትዝ የሚለኝ ጊዜ የለም፣ ግን ውጪ ሀገር ብዙ ጊዜ ይደረጋል። ኦሎምፒክ ሲከፈት ሲመረቅ ወይም ደግሞ የተለያዩ የስፖርት በዓሎች ሲደረጉ ምንድነው የሚሆኑት? ሰዎች ይመረጡና ይሰለጥናሉ። ከዛ በኋላ የተለያየ ክርታስ ይሰጣቸዋል። የተለያየ ቅርጽ ያለው የተለያየ ቀለም ያለው ክርታስ ይሰጣቸዋል። እና በስታዲየም ውስጥ ለምሳሌ ለምሳሌ ካታንጋ አካባቢ ሙሉን እነሱ ይቀመጣሉ። ከዛ ክርታሶቹ ቁጥር አላቸው፣ ካርቶኖቹ ወይም ደግሞ ቦርዶቹ ቁጥር አላቸው። ምንድነው የሚያደርጉት? አሰልጣኝ በጣም ረጅም ጊዜ ነው የሚፈጀው፣ አድካሚ ስልጠና ነው። በተለይ በዚህ ነገር ኮሪያዎች በጣም ጎበዞች ናቸው፣ የታወቁ ናቸው። ምንድነው የሚደረገው? ልክ አሰልጣኙ ፊሽካ ሲነፋና አንድ ቁጥር በሚጠራበት ጊዜ በዓሉ ሲደረግ ምንድነው የሚያደርጉት? አንድ ቁጥር ያለው ክርታስ አለ። ያንን ክርታስ አንስተው ራሳቸው ላይ ይይዙታል። አለቀ። ሁሉም ግን የየራሳቸው ምን አላቸው? ክርታስ አለ። ስለዚህ ለነሱ ምንድነው የሚገባቸው? አይታችሁ አታውቁም እንደዚህ አይነት ነገር? ምን ነው ዝም አላችሁኝ? እስቲ አይቶ የሚያውቅ ሰው 3 ሰው ካገኘ ይበቃኛል። ይበዛል። ምስክር በ3 ይጸናል። ምንድነው የሚያደርጉት? አንስተውችን ብቻ እዚህ ላይ ቁጭ ያደርጋሉ። ምንድነው የሚሆነው? ለካ ለነሱ ምንም አይታወቃቸውም። ለተመልካች ግን ሁሉም አንስተው ያንን የተሰጣቸውን ቀለም ያለውና ጽሑፍ ያለውን ቦርድ በሚያነሱበት ጊዜ ያ ሁሉ ምን ይሆናል? ይገጣጠምና አስደናቂ የሆነ ስዕል ይሰራል። ጽሑፍ ሊሆን ይችላል፣ የሰው መልክ ሊሆን ይችላል። ምክንያቱም መጀመሪያ አርቲስቶቹ በትልቅ ነገር ላይ ይሰሩትና ከዛ በኋላ ይቆራረጥና ልክ በዛች መጠን ተቆራርጦ ለሁሉም ይሰጣቸዋል። ሲገጣጠም ምን ይሆናል? መልእክት የሚያስተላልፍ አስደናቂ ነገር ይሆናል። በጣም የሚያስደንቃችሁ ድምጽ ሁሉ አለው። ልክ አንስተው 2 ሲባል ደግሞ ወዲያውኑ ይሄን አስቀምጠው ሲለውጡት ሌላ ስዕል ይመጣል። 3 ሲባል ያንን አስቀምጠው ሲለውጡት ደግሞ ሌላ ነገር ይመጣል። በጣም ደስ የሚል ውበት ያለው ነገር ነው። አይታችሁ የምታቆነን ያይቻለሁ። የሚገርመው ግን ያ ትዕይንት ደስ የሚለው ለማን ነው? ከሩቅ ሆኖ ለሚመለከተው ነው። ለነዛ ሰዎች አንስቶ የሆነ ክርታስ እዚህ ላይ ቁጭ ማድረግ ነው። ምንም የሚገባው ነገር የለም። አይኑንም ቀና ቢያደርግ የሚታየው ምንድነው? ለሱ የሚገባው ነገር የለም። ነገር ግን ለሚመለከቱት ትልቅ መልእክት ያስተላልፋል። ወገኖቼ ቤተክርስቲያን የእግዚአብሔር ዘላለማዊ ምስጢር ናት። የእግዚአብሔር ክቡር ምስጢር ናት። ለቀደሙት አባቶች የእምነት አባቶች ምስጢር ሆና የቆየች፣ ለአለቆች ለስልጣናት ለመላእክት ምስጢር ሆና የቆየች፣ አሁን ግን እግዚአብሔር እየገለጣት ያለ ክቡር ምስጢር ናት። ይህ ምስጢር እንዴት ነው የሚገለጠው? ይሄን እውነት አይተናል። እንዴት ነው የሚገለጠው? ጳውሎስ ምን ብሎ ይላል? በዚህም ምክንያት ይላል። በዚህም ምክንያት ቁጥር 14 ላይ ኤፌሶን ምዕራፍ 3 በዚህ ምክንያት በአብ ፊት እንበረከካለሁ። በማን ፊት እንበረከካለሁ? በአብ ፊት እንበረከካለሁ። ከእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል። ጌታ ይመስገን። አሜን። ምንድነው የሚለው? በክርስቶስ ኢየሱስ አምነው የዳኑ በሰማያዊ ዓለም ውስጥ አሉ የሉም? በመንፈሳዊ ዓለም ውስጥ አሉ። በክርስቶስ ሞተው ያንቀላፉ ሰዎች አሉ። በመንፈሳዊ ዓለም ውስጥ ያሉ በምድር ላይ ደግሞ በየቦታው አሉ የሉም? አማኞች አሉ። ግን የትም ይሁን የት በሰማይም ይሁን በምድር ለጸሎት ለአምልኮ በሚሰበሰቡበት ጊዜ በመንፈስ ሁሉም የሚገናኙት ምኑ ጋር ነው? ዙፋኑ ጋር ይገናኛሉ። አሜን። በሰማይና በምድር ያለ አባትነት የሚሰየምበት። የሚገርማችሁ የግሪኩን ቃል ስመለከት ምን የሚል ነገር አገኘሁኝ? በግሪክ ቋንቋ አባት የሚለውና ቤተሰብ የሚለው ቃል አንድ ቃል ነው። ለዚህ ነው ይሄኛው የቀደመው ትርጉም አባትነት በሚሰየምበት ይለዋል። ይሄ አዲሱ ትርጉም ደግሞ ቤተሰብ ብሎ ይለዋል። ምን ማለት ነው? በግሪክ ባህል ውስጥ እነሱ ሃይማኖተኞች ስላልሆኑ አንድ ታዋቂ ሰው፣ አንድ በእድሜ ትልቅ ሰው፣ አንድ ባለጸጋ ሰው ብዙ ሚስቶች ሊኖሩት ይችላል።
ከዛም ይወልዳል። ከዛ በኋላ ግን የቤተሰብ ጊዜ በሚኖርበት ጊዜ የቤተሰብ ህብረት በሚኖርበት ጊዜ ልጆቹ ሁሉ የሚሰበሰቡት የትኛው ቤት ነው? አባትየው ያለበት ቤት ውስጥ ነው። ያችኛዋም ወለደች፣ እዛም ተወለደ፣ ብቻ ይመጡና የት ይሰበሰባሉ? በአባት ቤት ውስጥ ይሰበሰባሉ። ይሄንን ቃል ተውሶ ነው፣ ይሄንን ነገር ተውሶ ነው ጳውሎስ እዚህ ጋር የሚነግረን። እኛም ከየትም እንምጣ ከየት፣ ነገር ግን አባትነት ሁሉ በሚሰየምበት በአብ ዙፋን ፊት ምን እንሆናለን? እንገናኛለን። ቤተ ክርስቲያንን ምስጢር ያደረጋት ምንድን ነው? ተመልከቱ ወገኖቼ፣ ቤተ ክርስቲያን በአንድ ውስን አካባቢ የምትገለጥ ዩኒቨርሳል እውነታ ናት። ምን ማለት ነው? በሰማይም ያሉ በምድርም ያሉ ሁሉም በመንፈስ የሚገናኙባት፣ ነገር ግን በገሃድ የምትገለጠው የት ነው? በአንድ ሎካል ውስጥ ወይም ደግሞ በአንድ ውስን አካባቢ ላይ ነው። ሐዋርያ ጳውሎስ ከዚህ በመቀጠል ይህች ዘላለማዊ ምስጢር የሆነች ቤተክርስቲያን፣ ይህች ከጥንት ከዘላለም ጀምሮ ተሰውሮ የነበረ ምስጢር የነበረች ቤተክርስቲያን እንዴት አሁን ይሄ ምስጢሯ እንደሚገለጥ ይነግረናል። በዚህ ምክንያት በአብ ፊት እንበረከካለሁ፣ ከእርሱም በሰማይና ምድር ያለ ቤተሰብ ሁሉ ስያሜ ያገኛል። በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ። ይኸውም በእምነት በክርስቶስ በልባችሁ እንዲያድር ነው። በደም ስሙኝ ወገኖቼ፣ የእናንተም ስርና መሰረት በፍቅር ይጸና ዘንድ ይላል። ጌታ ይመስገን። ስሙኝ፣ ቤተ ክርስቲያን ምንድን ናት ብለናል? ዩኒቨርሳል ናት አለ እንዴ? የትም ይሁኑ የት በክርስቶስ አምነው የዳኑ ሰዎች ሁሉ ባመኑበት ቅጽበት መንፈስ ቅዱስ አምጥቶ በክርስቶስ አካል ውስጥ አጥምቋቸዋል፣ በክርስቶስ አካል ውስጥ ከቷቸዋል። ስለዚህ ቤተ ክርስቲያን የትም ቢሆን የት አንድ አካል ናት። ግን ይሄ ዩኒቨርሳል የሆነ እውነታ የሚገለጠው በአንድ አካባቢ አብረው በሚኖሩ አማኞች ኑሮ ውስጥ ነው። በአንድ አካባቢ አብረው በሚኖሩ ቅዱሳን ግንኙነት ውስጥ ይገለጣል። ወገኖቼ አንድ ነገር ልንገራችሁ። እግዚአብሔር ቤተክርስቲያንን ሲያስብ የሚያስበው ግለሰብ የሆኑ ግላዊ የሆኑ ሰዎችን ሳይሆን በክርስቶስ ኢየሱስ ሥራ ወደ አንድነት መጥተው የተዋሃዱ፣ ግላዊነት ከውስጣቸው ተኖ የጠፋ፣ እኔ የሚለው በክርስቶስ የተተካ፣ አካል በጅማትና በቅልጥም በማሰሪያም እንደሚያያዝ እንዲሁ የተያያዙ የተሳሰሩ ሰዎችን ነው እግዚአብሔር ማየት የሚፈልገው። ቤተ ክርስቲያን ማለት ይህች ናት። ወገኖቼ ዛሬ በሚያሳዝን ሁኔታ ስለ ቤተ ክርስቲያን ስናስብ ብቻ አይደለም፣ በተግባርም ስንለማመድ የምናውቀው ነገር ግላዊ የሆነ ነገር ነው። የተሞላ ነው በግላዊ ህይወት ነው። ወደ ቤተ ክርስቲያን በግላችን እንመጣለን፣ ወደ ቅዱሳን ህብረት። እግዚአብሔር ለግላችን የሚናገረንን መስማት እንፈልጋለን። ከዛ ወጥተን በግላችን እንሄዳለን። ከዛ ሳምንቱን ሙሉ በግላችን እንዘልቃለን። ያ እሁድ ደርሶ እንደገና እስከምንሰበሰብ ድረስ ስንቸገር በግላችን እንቸገራለን። ውጊያ ሲኖርብን በግላችን እንዋጋለን። ኃጢአት ስንሰራም በግላችን እንሰራለን። ሁሉ ነገር ምን ሆኗል? የግል ነገር ነው። ወገኖቼ ዛሬ ግል ነገራችሁ ፈልጋለሁ። ወደድንም ጠላንም የግል ነገር ያከተመው በክርስቶስ ኢየሱስ አምነን ኢየሱስን የህይወታችን ጌታና መድኃኒት አድርገን ለመቀበል ወስነን በደሙ ታጥበን ጌታ ኢየሱስን ወደ ህይወታችን ስንጋብዘው መንፈስ ቅዱስ አንስቶ ወደ ክርስቶስ አካል ውስጥ አጥምቆናል፣ ወደ ክርስቶስ አካል ውስጥ ከቶናል። ወገኖቼ መዳን ማለት እንዲሁ ዝም ብሎ ጌታን ተቀብሎ መሄድ አይደለም። መዳን ማለት በክርስቶስ አካል ውስጥ መጨመር ማለት ነው። ያን ጊዜ
ግላዊነት ይጠፋል። ከዛ በኋላ ምን ይጀመራል? የአካል ህይወት ይጀመራል። ወገኖቼ ልንገራችሁ፣ የአካል ህይወት ቅድም እንዳልኳችሁ ምንም እንኳን ዩኒቨርሳል ወይም ዓለም አቀፋዊ እውነታ ቢሆንም ነገር ግን የሚገለጠውና የሚንጸባረቀው በምንድን ነው? በአንድ አካባቢ፣ በውስን አካባቢ በሚኖሩ ቅዱሳን ግንኙነት ውስጥ ነው። ዛሬ ግን ችግሩ ይህ ሚስጥር የሚገለጥበት እውነተኛ መንፈሳዊ ነገር እየተለማመድን አይደለም። ከዚህ የተነሳ በውስጥ ሰውነታችን በመንፈሱ እንደ ክብሩ ባለጠግነት መጠን መጠንከር አልቻልንም። ክርስቶስ በእምነት በእኛ ውስጥ መኖር አልቻለም። እኛም ደግሞ ስርና መሰረታችን በፍቅር ሊጸና አልቻለም። ደግሞም ስፋቱ፣ ጥልቀትነቱ፣ ርዝመቱ፣ ከፍታው ምን ያህል መሆኑን ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ መበርታት አልቻልንም። ወደ እግዚአብሔርን ፍጹም ሙላት ደርሰን መሞላት አልቻልንም። ለዚህ ሁሉ አይነተኛው ምክንያት ምንድነው ብላችሁ ከጠየቃችሁኝ በአንድ አካባቢ የሚገለጥ እውነተኛ የቅዱሳን ህብረት ስለጠፋ ነው። እንዲህ አይነት ልምምድ ስለሌለን ነው። በመሰረቱ ሰው ሲሰቃይ በችግር ውስጥ ሲያልፍ ይገባችኋል አባባሌ። አሁን ይሄ አይነቱ ህብረት በሚገባ ስለማንለማመደው ከዚህ የተነሳ ሲሰቃይ በግሉ ይሰቃያል። መጽሐፍ ቅዱስ ግን በግሉ እንዲሰቃይ ነው የሚናገረው። ቤተክርስቲያን እንደዚህ ናት አይደለም። ምንድነው የሚለው መጽሐፍ ቅዱስ? በአንደኛ ቆሮንቶስ ምዕራፍ 12 ላይ ሐዋርያው ጳውሎስ ሲናገር እንደዚህ ነው የሚለው፣ አንድ ብልት ቢሰቃይ አላችሁ እንዴ? አንድ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ። ወንድሜ ሰለሞን ምሳሌ ነው፣ እውነት አይደለም። አንደኛውን እግርህን ቢያምህ ኖሮ ዛሬ ጠዋት ያንን እግርህን አልጋ ውስጥ በደንብ አስተኝተህ እንደው አጥሚት ምናምን እንዲያዘጋጁለት ነግረህ አንተ ትመጣ ነበር እዚህ ላገልግሎት። አንዱ ብልት ቢሰቃይ ብልቶች ሁሉ አብረው ምን ይሆናሉ? አይሰማኝም፣ ይሰቃያሉ። ዛሬ ልጠይቃችሁ የምፈልገው ይሄን ተለማምደናል ወይ? አብረውን የሚሰቃዩ ቅዱሳን አሉ ወይ? አንድ ብልት ቢከብር ብልቶች ሁሉ ጨርሱልኝ፣ አይሰማኝም። ብልቶች ሁሉ አብረው ምን ነው ድምጻችሁ ቀነሰ? እስቲ ትንሽ ጨምሩት። አንድ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ አብረው ተሳስታችኋል። ከይቅርታ ጋር ቃሉ የሚለው ምንድነው? አንድ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ አብረው ደስ ይላቸዋል ነው የሚለው። ባይከብሩም ወገኖች ያን ነገር ልንገራችሁ፣ እንደዚህ አይነት ህብረት አለን ወይ? ስንከብር እኛም መልካም ነገር ሲሆንልን አብረው ምንም ይላቸው አብሬ ካልከበርኩ ብለው እግር የሚጎትቱ ሳይሆኑ አብረው ምንም ይላቸው እሱ ከበረ ብለው ደስ የሚላቸው አለ ወይ? እንደዚህ አይነት ሕያው የሆነ ነገር አለ ወይ? እንደዚህ አይነት ህብረት አለ ወይ? አለን ወይ? እግዚአብሔር እንዲሰብረው የምፈልገው ጣዖት በቤተ ክርስቲያን ውስጥ ወገኖች በዚህ ዘመን ግላዊነት ነው፣ እኔነት ነው። ይሄ ደግሞ በመሰረቱ የተጋባብን በሽታ እንጂ ኦሪጂናሊ እንደ ኢትዮጵያዊነታችን እንደ አበሻነታችን የኛ አይደለም። ከምዕራባውያን የመጣብን በሽታ ነው። የሚገርማችሁ ወገኖቼ፣ እሺ ሲሰቃዩ ሰዎች ብቻቸውን ነው የሚሰቃዩት? ሲከብሩም ብቻቸውን ነው የሚደሰቱት? አብሮ የሚደሰት የለም። ኃጢአት ሲሰሩም ሲወድቁም ብቻቸውን ነው የሚወድቁት። ግን አንድ ነገር ልንገራችሁ ወገኖቼ፣ ብቻ መውደቅ የሚባል ነገር የለም። አንደኛ ቆሮንቶስ ምዕራፍ 5 ሄዳችሁ ብትመለከቱ አንድ ያመነዘረ ሰው በዝሙት የወደቀ ሰው እንዳለ ትመለከታላችሁ። ያ ሰው በግሉ ነው የወደቀው ወይስ በህብረት?
በመሰረቱ ያ ሰው በዝሙት የወደቀው ጉባኤ መካከል አይደለም። ግን ሐዋርያው ጳውሎስ ምንድነው የሚለው? ይሄ ሰው በእውነተኛ መንፈሳዊ ህብረታችሁ መካከል መቀመጡ ልክ እንደ እርሾ ነው። ምክንያቱም እርሾ ሊጥ ውስጥ ከተቀመጠ ሊጡን ሁሉ ምን ያደርገዋል? ያቦካዋል። ስለዚህ ይህም አካሉን የሚያበላሽ ነገር ስለሆነ መወገድ አለበት ብሎ ጳውሎስ ሲጽፍ እናያለን። ለምን? የዚህ ሰው ኃጢአት የማ ሁሉ ኃጢአት ነው። አይሰማኝም። ወገኖች እግሬ ብቻውን ሊወድቅ አይችልም። እግሬ ከተጠላለፈ፣ በእንቅፋት ከተመታ፣ መሰናከያ ካጋጠመው ምን ነው የሚወድቀው? አካሌ ነው አይደል የሚወድቀው? ስለዚህ ወገኖች አንድ ሰው በግሉ ኃጢአት ሊሰራ ይችላል። አሁን በግሉ ሰውየው ሊሰራ ይችላል። ግን ኃጢአቱ የማን ነው? የአካሉ ነው፣ የቤተ ክርስቲያን ነው። ወገኖቼ ወንድሜ ኃጢአት በሚሰራበት ጊዜ የኔም ውድቀት እንደሆነ ባስብ በአደባባይ ወጥቼ ምን አላወራውም። እስቲ ማን ነው ወደኩኝ ብሎ በአደባባይ የሚያወራ? ይገባችኋል? ጉድ ብሎ የሚያሰማ የሚያስተጋባ ማን ነው? ግን የግላዊ አስተሳሰብ ስለሆነ አይምሮአችን ውስጥ ያለው አይምሮአችን የተቃኘው በዚህ ስለሆነ ዓለማዊ የሆነ አስተሳሰብ ስላለን ይህ በክርስቶስ እውነት ስላልተቃኘ ስላልተለወጠ የቀድሞ ስላልፈረሰ የክርስቶስ ነገር ስላልተገነባ ዛሬም ሰው ወንድማችን ሲወድቅ ምን እናደርገዋለን? እናወራዋለን። እንዲያውም አንዳንድ ጊዜ ስናወራው በተለይ ትንሽ ፍክክርና መጋፋት ካለ የሚገርም እኮ ነው። እንዲህ እያሉ አንዳንዶች እንዲህ ብለው እየፎከሩ ግን እንደዚህ ሆኑ ብለን እኛን ራሳችንን ምን እያደረግን ከፍ ያደረግን እየመሰለን ግን ሌሎችን ስለሌሎች እናገራል። ግን አንድ ነገር ልንገራችሁ፣ የአካል ሚስጥር ስላልገባን ነው። ሚስጥሩ እኮ ከኛ አልፎ ለሌሎች እየተገለጠ ነው። ሚስጥሩ እኮ ከኛ አልፎ በሰማይ ስፍራ ላሉት አለቆችና ስልጣናት እየተገለጠ ነው። ለኛ ግን ምንም አልገባንም። እሺ መሰቃየቱ ብቻ አይደለም፣ መክበሩና መደሰቱ ብቻ አይደለም፣ መውደቁ ብቻ አይደለም። በኃጢአት ውጊያ በጣም የሚገርመኝ ቃል ነው በዚህ ዘመን። ማንኛውም አማኝ ምን አለብኝ ብሎ ይላል? አይሰማኝም። ምን አለብኝ? ውጊያ ኖሮባቸው አያውቅም? ማንም ሰው የሚናገረው ነው። ውጊያ አለብኝ፣ ጸልዩ፣ ውጊያ አለብኝ ይላል። ግን ውጊያ አለብኝ ሲል በምንድን ነው ውጊያ ያለበት? እሱ እንደሚመስለው ወይም እሷ እንደሚገባት በምንድን ነው? በግል አይደል እንዴ? ወገኖቼ የግል ጠብ ይኖራል እንጂ ውጊያ አይኖርም። የግል ብሎ ውጊያ ነገር የለም። ቆይ ውጊያ አለብኝ፣ ማን ነው የሚዋጋ? ከማን ማን ነው የሚዋጋ? ሰይጣን ካልክ እንዴ? ሰይጣን እኮ ካንተ ጋር የግል እኮ ጠብም ዝምድናም የለውም። ሰይጣን መንግስት አለው አይደል እንዴ? የጨለማው መንግስት። ስለዚህ የሚዋጋህ ማን ነው ማለት ነው? የጨለማ መንግስት ነው። መንግስት ደግሞ ግለሰብ ይወጋል። ሰምታችሁ ታውቃላችሁ? እንደዚህ የሚል ሰውስ ቢገጥማችሁ፣ አሁን አንድ ሰው መጥቶ ይገርማችኋል፣ የሱዳን መንግስት ውጊያ ሊከፍትብኝ እያሰበ ነው ቢል ካልሆነ በስተቀር ጤነኛስ በፍጹም መጥቶ የሱዳን መንግስት ውጊያ ሊከፍት ምናምን ብሎ ሊል አይችልም። ምክንያቱም የሱዳን መንግስት ከአቶ ከሌ ጋር ጦርነት ሊከፍት አይችልም። ውጊያ በመንግስትና በመንግስት መካከል የሚፈጠር ነው እንጂ ከአንድ ወታደር ጋር ውጊያ አይከፈትም። ስለዚህ ምንም የሚባል ነገር የለም። የግል ውጊያ የሚባል የለም። ስለማይገባህ ነው እንጂ ስለማይገባህ ነው እንጂ ያኛ ጋር ያለው ውጊያ ወንድማችንም ጋር አለ። ግላዊነት ወጥሮናል። ስለዚህ የእውነተኛ እግዚአብሔር በልቡ ለዘላለም ደብቆ የኖረው ሚስጥር አልገለጥ ብሏል፣ አልታይ ብሏል። በዘመናችን ሰዎች ይህን ሚስጥር ለማየት በትውልዳችን አልታደሉም። እውነት ልንገራችሁ፣ ይሄ ሚስጥር የሚገለጠው በትልቅ አዳራሽ እንደዚህ ተቀምጠን ዘምረን አሸብሽበን ስለሄድን እንዳይመስላችሁ። አብረን በቅርበት ከምናገኛቸው ቅዱሳን ጋር እውነተኛ ህይወትን ስለተካፈልን ነው። ይገባችኋል አባሌ? ሃሌሉያ አሜን።
ያን ጊዜ ነው የሚገለጠው እንጂ ቤተክርስቲያን እንደዚህ በትልቁ አይምሰላችሁ፣ አትታለሉ ወገኖቼ። አገልግሎት ወገኖቼ አንድ ነገር ልንገራችሁ፣ በግል ብሎ አገልግሎት የለም። ክርስቶስ በእኔ ህይወት እንዲገለጥ ተጋለሁ ብለው ሰዎች ይላሉ። ክርስቶስ በእኔ ህይወት እንዲገለጥ፣ ክርስቶስ በአንድ ሰው ውስጥ አይገለጥም። ከኔ ጋር ናችሁ? እየሰማችሁ ነው? በአንድ ሰው ውስጥ ክርስቶስ አይገለጥም። ክርስቶስ የሚገለጠው በአካል ውስጥ ነው። አካል ማለት ደግሞ የብዙ ብልቶች ወይም የአካል ክፍሎች ግጥጥም እንጂ አንድነት እንጂ ግለሰብ አይደለም። ቆይ አንድ አማኝ ስንት ብልት ነው በክርስቶስ አካል ውስጥ? ስንት ነው? ኦኬ እሺ፣ በጣም የተቀባ ከሆነስ? ኖ ቆይ አልገባችሁም። ብዙ የጸጋ ስጦታዎች በህይወቱ ያሉ እስከሆነ ስንት ብልት ነው? አንድ ነው። ሁለት ሊሆን አይችልም። እሺ፣ በአንድ የአካል ብልት ውስጥ የሰው ማንነት ይገለጣል? እየሰማችሁኝ ነው? በአንድ ብልት ውስጥ ይገለጣል? አይገልጥም። ለምሳሌ ሰለሞን በጣም እንደሚወደኝ እንደሚያከብረኝ አውቃለሁ። ብዙ ጊዜ ይነግረኛል። ለምሳሌ ስትገባ፣ ከውጭ ስትገባ እዛ በሩ ላይ የኔ ጆሮ ተቆርጦ ወድቆ ብታገኝ ስታይ ውይ ያሬድዬ ምን ነው እዚህ ጋር እንዴት ትወድቃለህ ብለህ ትላለህ? ይላል ብሎ እንደዚህ ይላል ማለትስ ይችላል? 10 ቢወደኝ ቢያከብረኝ አይቶ እዛ ጋር ምን ነው ያሬድዬ እንዴት እንደዚህ ይደረጋል ብሎ አይልም። በመሰረቱ ያ እዛ ጋር የወደቀው ጆሮ እንደሆነ ለማወቅ ጥናት ይጠይቃል። አልፎ ደግሞ የማ ጆሮ እንደሆነ ለማወቅ የዲኤንኤ ምርመራ ይፈልጋል። ለነገሩ እሱ ሳያየው ድመቲቱ ተወስደዋለች። አንድ ነገር ይላችሁ፣ በአንድ ብልት ማንነት የስብዕና ይገለጣል? አይገለጥም። ስብዕና የሚገለጠው ቅዱሳን በህብረት ሲመጡ ነው። አሜን። ሁሉም ድርሻቸውን ሲወጡ ነው። ከዚህ ቀደም በዚህ ስፍራ ብዙ ጊዜ ተናግሬዋለሁ። ስለ ተስፋ እንኳን ስናስብ ሁሉ የምን ተስፋ ነው ያለው? የግሉ ሁሉ የግሉ ምን አለው? ተስፋ አለው። ተስፋ አለው ሁሉም የግሉ እና ሞት ብትመጣ አይናገራትም አጠገቡ ላለሁ ደግሞ እንደ ዮሴፍ ተናግሬ በኋላ ጉድጓድ ውስጥ ልጣል ነው ብሎ ሁሉም የግሉ ተስፋ አለው። ክርስቲያኑ በዚህ ዘመን ክርስቲያኑ የግሉ ተስፋ ያለው ወገኖች፣ የግል ተስፋ ብሎ ነገር የለም። ምክንያቱም እዚህ ጋር የሚናገረው እንደዚህም አይደል? ምንድነው የሚለው? ይህም ሚስጥር አሁን ለቅዱሳን ሐዋርያት ነቢያት የተገለጠውን ያህል ባለፉት ዘመናት ለነበሩ ሰዎች አልተገለጠም ነበር። ይህም ሚስጥር አህዛብ በወንጌል አማካይነት ከእስራኤል ጋር አብረው ወራሾች፣ አብረው የአንዱ አካል ብልቶች እንዲሁም በክርስቶስ ኢየሱስ በሆነው ተስፋ አብረው ተካፋይ መሆናቸው ነው። ሚስጥሩ ይሄ ነው። አንድ ተስፋ መካፈላችን ነው። መልካም። ታዲያ እንዴት ነው ወደዚህ መምጣት የሚቻለው? ሐዋርያው ጳውሎስ ምን ይላል? የናንተም ስርና መሰረት በፍቅር ይጸና ዘንድ ይላል። ጌታ ይመስገን። እስቲ አንድ ጊዜ ሁላችሁም ስርና መሰረት በሉ። አንድ ድገሙት። የናንተም ስርና መሰረት ይላል። ለካስ ምን አለን ማለት ነው? ስርና መሰረት አለን ማለት ነው። ኦ ሃሌሉያ! ስርና መሰረት ካለን ምንድነን ማለት ነው? ተክሎችና ህንጻዎች ነን ማለት ነው። ጌታ ይመስገን። ምክንያቱም እነዚህ ሁለቱ ሜታፎር ወይም ምሳሌዎች የሚያስረዱት ይሄ ነው። አንደኛው ስር የሚለው ስለ ተክል ነው፣ መሰረት የሚለው ስለ ህንጻ ነው። ወገኖቼ አንድ ነገር ልንገራችሁ። በዚህ ዘመን አንዱ ችግራችን የዘመኑን አመለካከት ምንድነው ብላችሁ ብትሉ፣ እንደው ቤት ሊሰራ የፈለገ ሰው እንደው ዋናው ምን ይመስልሃል ብለህ ብትጠይቀው ቤት የሚሰራ ሰው ዋናው መሰረቱ ነው አይልህም። በዚህ ዘመን ፊኒሽ ነው የሚለው። ይገባችኋል አባኔ? ምክንያቱም በጣም ታይታዊ የሆነ ነገር፣ ውጫዊ የሆነ ነገር
አጀብ የሆነ ነገር ይገባቻል አባሌ የሚታይ ነገር የሚስብ የሚማርክ ነገር በሰዎች አመልካከት ላይ ተጽዕኖ የሚያመጣ ነገር የሚፈልግበት ዘመን ነው ልብ ሳይሆን መልክ የሚታይበት ዘመን ነው ስለዚህ ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እንዳለው እናንተ የእግዚአብሔር እርሻ ናችሁ እናንተ የእግዚአብሔር ሕንጻ ናችሁ እንዳለ የእግዚአብሔር እርሻ ከሆነ የእግዚአብሔር ሕንጻ ከሆነ ምን አለን ማለት ነው ስር አለን መሰረት አለን ስለዚህ እውነተኛ ህብረት የሚለካው በምንድነው ብላችሁ ብትሉ በሕንጻው አይደለም በተቆለለው ሸክላ ወይም ደግሞ ብሎኬት አይደለም በተደራረበውና በተነባበረው ቁሳቁስ አይደለም በውጪ ቀለሙና ድምቀቱ አይደለም የሚለካው በመሰረቱ ነው በዛፉ ቁመት እድገት በቅርንጫፎቹ መንጣለል በአበቦቹ ድምቀት ሳይሆን የሚለካው በምንድነው በስሩ ነው ወገኖቼ ይህ ዘመን እውነተኛ የሆነ በክርስቶስ ላይ የተመሰረተ በመንፈስ ቅዱስ የተመራ ህብረት የሚያስፈልገን ዘመን ነው አንዳችን ለሌላችን ተጠያቂ የምንሆንበት ብንወድቅ እንኳን በኃጢአት ሄደን የምንናዘዝበት አልቀሰው ከኛ ጋር የራሳቸው ውድቀት አድርገው ውድቀታቸውን አልቀሰው እዛው ወጣው ቀብረው የሚወጡበት ኦ ሃሌሉያ እንደዚህ አይነት ህብረት ያስፈልገናል በዚህ ዘመን በጣም የቀለለ ነገር ምን እንደሆነ ታውቃላችሁ በፊት የቆያችሁ ሰዎች ይሄን ታውቃላችሁ ይገባችኋል የቀለለ ነገር ምንድነው ስለ አንድ ትልቅ የእግዚአብሔር ሰው አገልጋይ አንስቶ አቃሎ ማውራት እንዴት አፋችን ላይ በጣም ቀላል ነው በጣም የሚገርማችሁ ነገር እንትናም እንደዚህ ያደረጋሉ እንትናም እንደዚህ ወገኖቼ ሳኦል ዳዊትን አሳዶታል ስንት ጊዜ በጦር ወርውሮ ስቶታል ከዛም ደግሞ በቤት ውስጥ ብቻ ሳይሆን እንደገና በየምድረ በዳው ያሳደደ ካንዱ ወደ አንዱ ያቀበዘበዘ አገር ምራ ተብሎ ጠላቱ ጋር ተብሎ ሰራዊት የተሰጠው ሰው እሱ ግን ዳዊትን ለመግደል ዋሻ ለዋሻ የሚያሳድድ ሰው ያን ሁሉ እያደረገ ሳኦል ያውን በዳዊት እጅ ሳይሆን ከፍልስጤማውያን ጋር ሲዋጋ በጊልቦአ ተራራ ላይ በሞተበት ጊዜ አንድ ቀለብላባ እንደ በንጉስ ክብር አገኛለሁ ብሎ የሳኦልን መሞት ዝና ያን የሚያሳድድህ ያ መከራ ያበላ ያ ሚስትን የቀመ ያንተን ያደረገ ያ ምን ያደረገ ሰው ሞተልህ ብሎ ሊነግረው እንዲያው መሞት ብቻ አይደለም እንዲያውም ሲያጣጣረግ እንጂ ለነገሩ ሳኦል ራሱ ለምኖት ነው ጨርሰኝ በፍልስጤማውያን እጅ ከወደኩኝ ከነ ህይወቴ ይሳለቁብኛል ብሎ ጨርሰኝ ብሎት ነው ግን እሱ ገደልኩልህ ብሎ ሄዶ ሊነግረው ሲል አንተ ሰውዬ ፍርድ ያለብህ ሰው የደም ሰው መሆንክን ራስህ አፍህ መስክሯልና አሁን ትሞታለህ አለው እኔ አይደለም መገልህ ግን የተናገርከው ራሱ የመሰከርከው ነገር ይገላል እግዚአብሔር የቀባውን ንጉሱን ምን አርጋል ገላል እሱ መግደል ብቻ አይደለም መዝሙር ዘመረ ኃያላን እንዴት ወደቁ ብሎ ከዘመረ በኋላ እዛ ውስጥ ሁሉ ልቤን የሚነካኝ ነገር ምን ብሎ ለእስራኤል ልጆች በመዝሙር አስተማረ ነው የሚለው እስራኤል ልጆች ይህንን በፍልስጤም እንዳትናገሩ በጌትም እንዳታወሩ ያስቀሉና ልጆች ሴቶች ደስ እንዳይላቸው ተመልከቱ ምንም እኔና እሱ ጠብ ቢኖረን ችግር ቢኖርብንም እንኳን ግን ይሄንን ፍልስጤማውያን ሰምተው ሐሴት ሊያደርጉ ስለማይገባ ለእስራኤል ልጆች ሁሉ ንገሩ አለ ይሄንን በመዝሙር በዜማ አስተማራቸው ወገኖቼ እውነተኛ መንፈሳዊ ህብረት ያስፈልገናል አለዛ ማደግ የሚባል ነገር የለም አለዛ ወደ ክርስቶስ ሙላት መድረስ የሚባል ነገር የለም አለዛ ስፋቱ ጥልቀቱ ርዝመቱ ከፍታው ምን እንደሆነ ከመታወቅ የሚያልፈውን የክርስቶስን ፍቅር ማወቅ የሚባል ነገር የለም ስለዚህ ምን ይላቸዋል እውነተኛ ህብረት የሚለካው በምንድነው በህንጻው ሳይሆን በመሰረቱ በተክሉ ላይኛ ክፍል ሳይሆን በስሩ ነው የሚለካው እኔ ወገኖቼ ለእናንተ ምኞቴ ልንገራችሁ ምኞቴ የመሰረት ሰዎች እንድትሆኑ ነው ወደ ላይ ህንጻ አትስሩ አላልኩኝም ግን መጀመሪያ ወዴት ይሰራ ወደ ላይ አትደጉ አላልኩም መጀመሪያ ግን ወዴት ይታደግ ወደ ውስጥ ምንድነው ስርና መሰረት ካላችሁ ስርና መሰረት ማለት ሰው የማያየው ክፍል ነው ሰው የማያየው ሰው የማያደንቀው
ሰው የማያወራለት፣ ሰው ዋው የማይልለት ግን እግዚአብሔር የሚያየው ክፍል ነው። አሜን። ለህንጻው መቆም ዋናው ወሳኝ ነገር መሰረቱ ነው። ለተክሉም ደግሞ ማደግ ወሳኙ ነገር ስሩ ነው። በዚህ ዘመን የምናየው ህብረት ወገኖች አንድ ነገር ልንገራችሁ፣ በቤተ ክርስቲያን ውስጥ የምናየው በዓለም ካለው ጓደኝነት የተለየም አይደለም። ሄይ እንትና እንዴት ነህ እንደው ባገኝ ምን ጥቅም ይሰጠኛል ከሱ ጋር ያለኝ ጓደኝነት እንደው ባጸና አላለ እንካ በንካ ነው። ምንድነው ማገኘው? እናየዋለን፣ ትንሽ ቀን እንፈትሸዋለን፣ ጸባዩ አይመችም፣ ዞር እናደርገዋለን። ስለዚህ ጸባዩ የሚመች እንፈልጋለን። ወገኖች ይሄ ዓለማዊነት ነው። ዓለማዊነት ነው። ሁላችንም ብጤ ነው የምንፈልገው። ሁላችንም ይመቸን ነው። እንዲያውም ለዚህ መደበቂያ የሆነ የእንትን ህብረት ይባላል። የምሩቃን ህብረት ይባልና በቃ ምሩቃን ብቻ የምንገናኝበት የእንትኖች ህብረት ይባልና እንትኖች የምንገናኝበት ወገኖቼ ችግር የለውም። አንድ ሙያ አንድ ተመሳሳይ ነገር ላይ የተሰማሩ ሰዎች ተሰብስበው ቢመካከሩ እንትን ቢሉ ለስከዛ አንፃር ችግር የለውም። ህብረት ግን የእንትን ህብረት ብሎ ነገር የለም። ሊስትሮውም፣ ፓይለቱም፣ ኢንጂነሩም፣ ተላላኪውም ምኑም ይገባቸዋል። ሴቱም ወንዱም ትንሹም አንድ ላይ አካል ሆነን ምክንያቱም የህብረታችን ዋና ምክንያት ዘራችን አይደለም፣ ሙያችን አይደለም፣ የትምህርት ደረጃችን አይደለም። ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ብቻ ነው። የህብረታችን መሰረቱ ጸባይም አይደለም። ስለዚህ ጸባይ አንድ ነገር ልንገራችሁ። ስለዚህ ጸባይ ከጠየቃችሁ ምንድን ይሄ ሰው የጸባዩ እንዴት ነው ካላችሁኝ፣ ጸባዩ ባክግራውንዱ ነው። ይገባችኋል ያልኩት ነገር? እያንዳንዱ ሰው የጀርባ ታሪኩ እስረኛ ነው። ስለዚህ አብዛኛው ሰው ዛሬ እኛ ጋር መጥተው የሚሆነው ነገር በተወለደበት፣ ባደገበት፣ በኖረበት፣ ባለፈበት ሁኔታ ውስጥ የተሞላው ነው፣ የተቀረጸው ነው። እንዲያውም ልንገራችሁ ወገኖቼ፣ እግዚአብሔር ወደ ህብረታችን ሰዎችን ሲያመጣ የሚያመጣው ስራ ነው የሚሰጠን። ጌታ ይመስገን። አሜን። ስለዚህ ይሄን ሰውዬ ከባክግራውንዱ ከጀርባ ታሪኩ ትብታብ ምን እንድናረጋው እንድንፈታው እንጂ እንድንፈርድበት አይደለም ያመጣልን። እግዚአብሔር ይርዳን። ስለዚህ ምን አይነት ህብረት ነው የሚያስፈልገን? ስር ያለው ህብረት፣ መሰረት ያለው ህብረት። ባይኖረን እኮ በቃ ትልቅ ህብረት ተብሎ ትልቅ እንትን ተብሎ ልንኖር እንችላለን። አንድ ቀን ግን ነፋስ የመጣለት ስር የሌለው ቤት ምን ይሆናል? አይሰማኝም። አንድ ቀን ግን ነፋስ የመጣ ጊዜ ስር የሌለው ዛፍ ምን ይሆናል? ይወድቃል። ጎርፍ የመጣለት ስር መሰረት የሌለው ቤት ምን ይሆናል? ይወሰዳል። ያን ጊዜ ነው የሚታወቀው። ወገኖቼ እኔ በእድሜ ብዙ አይቻለሁ። እዚህ አዲስ አበባ ከተማ ውስጥ ሲወሰዱ ብዙ ህብረት ተብዬዎች ሲወሰዱ አይቻለሁ። አንዳንድ ቤተክርስቲያን ውስጥ ትንሽ ችግር ተነስቶ ትንሽ ችግር ነው የተነሳው፣ በጣም ትንሽ ችግር ይሆናል፣ ግን ፍርስርስርስ ሲያደርገው እንመለከታለን። እንዴ ምንድነው ብለው ሰዎች አንድ ጊዜ ጠጋብለው ይሄን ነገር መስማት አለብን እንደው ምን ቢሆን ነው ብለው ሲሉ ሲታይ ምንድነው ትንሽ ነገር ነው። ታዲያ ለምን እንደዚህ ፈራረሰ? ምን አልነበረውም። ከውጭ የሚያምር ነገር ተደራድሯል እንጂ ከውስጥ መሰረት አልነበረውም፣ ከውስጥ ስር አልነበረውም። እንደው ሌላው ይቀር በዚህ ዘመን ወገኖቼ እኔ አውቃለሁኝ ይህች ቤተክርስቲያን የወንጌል ብርሃን ቤተክርስቲያን በየአካባቢው የቤተሰብ ህብረት አላት አይደል እንዴ? የመጽሐፍ ቅዱስ ጥናቶች አሉ። ቅዱሳን በየአካባቢው ህብረት እንዲያደርጉ ይፈለጋል። ግን ምን ያህል ነው ተሳትፎ? እውነቱን ልንገራችሁ የብዙ ቤተክርስቲያኖችን ጠይቄያለሁ፣ በጣም አናሳ ነው። ለምን? ብዙ ደስ አይልማ፣ ብዙ ህዝብ የለማ፣ ኪቦርድ የለማ፣ ይገባችኋል? አምልኮ እንትን የለማ፣ ያ የተቀባ ሰው እንትና አይመጣም አይሰብክማ፣ ይገባችኋል? ስለዚህ እዛ ቦታ ላይ ብዙ የሚገኙ ሰዎች የሉም። ደግሞ እዛ ብንገናኝም ምንድነው ችግሩ መሰላችሁ? እንደዚህ ተከባብረው እንትን ማለት የለም። ይገባችኋል? እዚህ አጠገብ ያለውን ሰው ላላቀው እችላለሁ፣ አጠገብ ያለውን ሰው ከኋላ ያለውን ላላቀው እችላለሁ። ስለዚህ እንደው ነካ እንኳን የሚያደርገኝ ይቅርታ ብሎኝ ነው፣ በስንት እንትን ነው። እዛ ግን በጣም መቀራረብ ስለሚመጣ መተያየት ይመጣል፣ መፋጠ ይገባችኋል? አባሌ መቀራረብ ይመጣል። ከዛ ደግሞ አውራጣት ላይ መቆምም ይመጣል፣ ብዙ ነገር ይመጣል። ገባችኋል? ስለዚህ እኔ እዛ ጣጣ ውስጥ ምን አስገባኝ? እኔ እዚህ አምልክ እሄዳለሁ። አንድ ነገር ልንገራችሁ ወገኖቼ፣ ሪሌሽንሺፕ ግንኙነት፣ እውነተኛ በክርስቶስ ግንኙነት ስር ሲሰድ የምታውቁት ብዙ ችግር አለው። ምክንያቱም ዛፍ ወደ ላይ ሲያድግ የሚጋፋው ነገር አለ የለም? መሰስ ብሎ ነው አለ የሚወጣው
አየር እኮ ነው፣ ምንም ነገር የለም። ስር ግን ወደ ታች ሲያድግ ምን እያደረገ ነው? አፈር እየበሳ፣ ሰባራ ጠርሙስ እያጋጠመው፣ ጠጠሮች እየመጡበት፣ አለት እያጋጠመው እያለፈ እንዲህ እያለ። ለዚህ እኮ ነው ቆይ ቀጥ ያለ ስራ አይታችሁ ታውቃላችሁ? የለም እኮ ስር እንዲህ እያለ ነው። ምክንያቱም በዚህ እምቢ ሲለው በዚህ ሲሄድ፣ በዚህ እምቢ ሲለው በዚህ ሲሄድ። ለምን የግድ መሄድ አለበት? ለምን? ምክንያቱም ለተክሉ ውጫዊ ክፍል የሚያስፈልገውን ውሃና ማዕድን የሚያገኘው እንዲህ ሲሄድ ነው። ወገኖቼ በክርስቶስ ስር ሰደን መንፈሳዊ ማዕድ ማግኘት የምንችለው፣ መገለጦችን ማግኘት የምንችለው፣ ኦ ሃሌሉያ፣ በውስጥ ሰውነታችን በኃይል የምንጠነክርበትን የክብሩን ጉልበት ማግኘት የምንችለው፣ እንደገናም ደግሞ ስርና መሰረታችን በፍቅር እንዲጸና ስፋቱ፣ ጥልቀቱ፣ ርዝመቱ፣ ከፍታው ምን እንደሆነ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ የምንችለው፣ ወደ እግዚአብሔር ፍጹም ሙላት ደርሰን መሞላት የምንችለው ስር ስንሰድ ነው። ስር ስንሰድ ነው። ስር መስደድ ደግሞ ቅድም ያልኳችሁን ነገር ያመጣል። ትግል አለው። ለዚህ እኮ ነው ማንኛውንም ስር መዛችሁ አውጥታችሁ ብትመለከቱት ቀለም የለውም፣ ውበት የለውም። ይገባችኋል አባሌ? ከለርፉል አይደለም፣ እንደ ስስ አይደለም፣ የሚያምር አይደለም፣ እንደ ግንዱ፣ እንደ ቅርንጫፉ፣ እንደ ቅጠሉ፣ እንደ አበባው የደመቀ አይደለም። ትግል ያሳለፈ ነው፣ ግን በእግዚአብሔር ፊት አድጓል። ወገኖቼ በእግዚአብሔር ፊት ያደገ ግንኙነት እግዚአብሔር ይስጠን። አሜን አሜን። ይሄንን እምላችሁ ወገኖቼ ዝም ብዬ አይደለም። ዝም ብዬ አይደለም። አሁን ለምሳሌ በቅርቡ እዚህ ሰፈር አንድ ቤተክርስቲያን ቢከፈት እንትና የተባለ በጣም በቃ ስመጥር የሆነ ሰው እንትን ቤተክርስቲያን ቢከፍት እና በቃ የታወቁ አገልጋዮችን ዘማሪዎችን ተጋብዞ ምን ተብሎ እንደው ቢጀመር እውነቱን ልንገራችሁ በአጭር ጊዜ ውስጥ ይሞላል። ግን የሚሞላው ሰዎች ጌታን ተቀብለው ድነው ላይሆን ይችላል። ከተለያየ ቦታ የመጡ ሰዎች ናቸው። እንዴት እዚህ ሊመጡ ቻሉ ካላችሁ እዛ ስር ስላልነበራቸው ነው። እዛ መሰረት ስላልነበራቸው ነው። ወገኖቼ ስርና መሰረት የሌለው ነፋስ እንደፈለገ ይወስደዋል፣ ወዲና ወዲያ ያደርገዋል። በድሉ ህንጻን ታውቃላችሁ? በድሉ ህንጻ እንደ ዛሬው ከተማችን በህንጻ ሳይሞላ በፊት ከነበሩ ህንጻዎች አንዱ ነው በድሉ ህንጻ። እኔ አዲስ አበባ ከተማን ሳቅ እንደው አድጌ ብቅ ማለት ሲጀምር ጀምሮ በድሉ ህንጻን አይቼዋለሁ። አሁንም አለ። ግን የሚገርማችሁ ካሳንቺስ አይቼው አላውቅም በድሉ ህንጻን። በድሉ ህንጻ እዛው ብሔራዊ ቲያትር ጓሮ ነው ያለው። አንዳንድ ጊዜ ፒያሳ ምናምን አይሄድም። ይገባችኋል አባሌ? ለምን? ህንጻ ነዋ፣ መሰረት አለው። ዝም ብሎ የፈለገበት አይዞርም። አንድ ቦታ ተተክሏል። ስለዚህ መቼም ብትሄዱ እዛ አታጡትም። ዛሬ ግን መሰረት የሌለን ህንጻዎች ስለሆንን ነፋስ በነፈሰበት ሁሉ እንሄዳለን፣ የትም እንገኛለን። እውነተኛ ህብረት የለማ፣ ስራ አልሰደድንማ። ስለዚህ በዚህ ዘመን ይገርመኛል፣ ሰዎች ቤተክርስቲያን ለመቀየር በጣም ምክንያቱ ብዙ ነው። ፓስተሩ በጎን በኩል አየኝ፣ ፊቱ ደስ አላለኝም፣ ውሃው ቀጠነ። ሰው ጥርግ ብሎ ነው የሚሄደው። ለምን? ግንኙነታችን የእውነተኛ የዛች እግዚአብሔር ከዘላለም ዘመናት በፊት ሚስጥር አድርጎ የያዛት የኖረው ከዛ በኋላ ከቅዱሳን ከዘመናት ከአባቶች የተሰወረው ከመላእክቱ የሰወረው ግን እግዚአብሔር አሁን በዘመናችን የገለጠው ይህ ሚስጥር ስላልገባን ነው። ይህ ሚስጥር በህብረት ውስጥ የሚገለጥ ሚስጥር ነው። ሃሌሉያ አሜን። ኦኬ፣ ወደ መጨረሻ ልምጣ። ስሙኝ ወገኖቼ፣ እንደዚህ አብረን ስር ብንሰድ፣ ብንቀራረብ፣ ብንጣላ፣ ከዛ ብንታረቅ፣ ደግሞ ከዛም ብንጣላ፣ ከዛም ብንታረቅ እየሰደድን የምንሄደው ጌታ ይመስገን። አሜን አሜን። ብንጋጭ ተጋጨን ተባብለን ግን ባንለያይ፣ ግን ተጋጭተንም ብንቀጥል፣ ትኩረታችንን ክርስቶስ ላይ እያደረገን እንዲህ ብንቀጥል ምን እንደምንሆን ታውቃላችሁ? ምን እንደምንሆን ታውቃላችሁ? አንድ ደረጃ ላይ
ምን መለማመድ እንጀምራለን? ስፋቱ፣ ጥልቅነቱ፣ ከፍታውና ርዝመቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ማወቅ እንጀምራለን። አንድ ነገር ልንገራችሁ ወገኖቼ፣ የክርስቶስ ፍቅር አየር ላይ አይደለም የሚገለጠው፣ በወንድሜ ውስጥና በእህቴ ውስጥ ነው። አሜን አሜን። ስሙኝ ወገኖቼ፣ በዚህ ዘመን አንድ ነገር በጣም እርግጠኛ ሆኜ እነግራችኋለሁ። እንደው ሌላው ስለ ሌላው ሀገር ባልናገር ስለ ኢትዮጵያ ቤተክርስቲያን በአገር ውስጥም ይሁን በዓለም ዙሪያ ስላለችው በድፍረት እነግራችኋለሁ። አንድም እንኳን ወደ ክርስቶስ ሙላት የተጠጋች ቤተክርስቲያን አይቼ አላቅም። ይሄንንም ደግሞ አልጠብቅም። አሁን ለምን ብላችሁ ብትሉኝ፣ አንድ ነገር የሚሞላው እንዴት ነው ካላችሁ፣ ለምሳሌ እዚህ ጋር በርሜል ቢኖር እንዲሁ አይደለም የሚሞላው። እኛ ሁላችን የተገለጠልን የእግዚአብሔር ፍቅር አለ። ጌታ ይመስገን። አሜን። ሁላችንም የተለማመድነው ነገር አለ የለም? ያንን ይዘን መተን ሁላችንም ያችን የኛን ኮንትሪቢዩት ስናደርግ፣ ያንን ስናደርግ ያም እያመጣ የራሱን ሲገልጥ የራሱ ምን ይሆናል? እየሞላ ይሄዳል። ይሄን ቃል በደንብ እንድትሰሙት ፈልጋለሁ። ከቅዱሳን ሁሉ ጋር ነው የሚለው። ከቅዱሳን ሁሉ ጋር ስፋቱ፣ ጥልቀቱ፣ ርዝመቱ፣ ከፍታው ምን እንደሆነ ከምታውቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ። ይሄን ፍቅር አስደናቂ ፍቅር ማወቅ የሚቻለው ለብቻ አይደለም፣ ከቅዱሳን ጋር ነው። ከቅዱሳን ጋር ወገኖቼ፣ ያን ጊዜ ወደ ክርስቶስ ሙላት መድረስ ይቻላል፣ እንደዚህ አይነት ነገር ሲኖረን። ይሄንን ደግሞ ለመለማመድ እንደዚህ አይነት መድረክ አያስፈልገንም። ሁላችንም በያልንበት በየአካባቢያችን ይሄን እውነተኛ ህብረት ብንጀምር፣ አሜን፣ እውነተኛ ህብረት ብንጀምር፣ ይሄን እውነተኛ ህብረት ብናደርግ ከቅዱሳን ጋር ከዛ በተግባር መደጋገፍ ብንጀምር፣ ጌታ ይመስገን። ይገባችኋል ምለው ነገር? በተግባር መደጋገፍ ብንጀምር። እዚህ መካከል ምናልባት ወገኖቼ ልንገራችኋለሁ፣ እጅግ የተባረከ በሀብት የተባረከ ሚሊዮነር ሰው መካከላችን ሊኖር ይችላል። ገንዘቡን ምን እንደሚያደርግ እንደው የጨነቀው ብዙ ሀብት ያለው። እዚህ መካከል ደግሞ ተርቦ የሚሰቃይ ሰው ሊኖር ይችላል። ግን ሁላችንም ምን አድርገን እንወጣለን? ዘምረን አሸብሽበን እንወጣለን። ይሄን እግዚአብሔር ይጸየፈዋል። ግን ልንፈርድበት አንችልም። ያንን ሰው 10 ሀብታም ቢሆን ከዚህ ውስጥ እስቲ ዛሬ የራበው ሰው ብሎ ፈልጎ መስጠት አይችልም። በመሰረቱ እንደሱ ከጀመረ ችግር ነው የሚመጣው። ግን ወገኖቼ ህብረት ቢኖረን፣ ብንገናኝ፣ በየአካባቢያችን እግዚአብሔር በቤተ ክርስቲያን በሰራው መዋቅር ውስጥ እንደው ብንገናኝና ህብረት ብናደርግ ለዓለም ሁሉ ተጠያቂ አይደለንም። ግን በቅርባችን ላሉት ለምንቀርባቸው አብረን ህብረት ለምናደርጋቸው ቅዱሳን ግን ተጠያቂ ነን። ጌታ ይመስገን። አሜን ወገኖች፣ እውነት እላችኋለሁ ያን ጊዜ አስደናቂ የሆነ የክርስቶስን ፍቅር መለማመድ እንጀምራለን። እኔ በቅርቡ የተለማመድኩትን ነገር ልንገራችሁ። የዛሬ 15 ዓመት እግዚአብሔር የሆኑ ሰዎችን አገናኘኝ። ያ ግንኙነት በክርስቶስ የተጀመረ ግንኙነት እንደነበረ አውቃለሁ። ከነዛ ሰዎች ጋር ከነዛ ወገኖች ጋር 15 ዓመት አብረን ጸልየናል፣ አሳልፈናል። ሁልጊዜ ግን ጥያቄ አለኝ። እግዚአብሔር ለምንድን ነው እንደዚህ እንትን ያደረገን? ምንድነው ምክንያቱ እያልኩ ብዙ ጊዜ ጠይቅ ነበር። አሁን ግን በቅርቡ ገባኝ። አንደኛ በጣም በኑሮው ችግር ውስጥ የነበረ ሰው ነው። በጣም ችግር ውስጥ የነበረ ብዙ ቤተሰብ ያለው ነው። በቂ የሆነ ኢንካም የሌለው ሰው ነው። በጣም ችግር ያለበት ሰው ነው። አውቃለሁኝ ብዙ ጊዜ እንዲሁ ለመደጋገፍ እንሞክራለን፣ ያለንን ሼር እንደራረጋለን። ባለፈው ግን አብረን እንዲሁ ዝም ብሎ እያወራልኝ እያለ የሚያልፍበትን ነገር እግዚአብሔር በልቤ ውስጥ ሸክም አመጣ። ሸክም በቃ ይሄ ሰው ይሄ መከራው ማብቃት አለበት የሚል በቃ ይሄንን እንደው ሳላይ መሞት የለብኝም ብሎ እንደው ልዩ ናፍቆት፣ ልዩ ፍቅር፣ በቃ ልዩ ፍላጎት በውስጤ መጣ። ምንም አላልኩትም ለሱ። እስቲ እንግዲህ መላ እንፈልጋለን ብቻ አልኩና መጣሁ። ከዛ በኋላ ወገኖቼ ታውቃላችሁ ለራሴ በህይወቴ እንዲያርግ ያላቀም በህይወቴ እንዲያርግ ያላቀም እስከ ዛሬ ድረስ ብዙ ቦታ አገልግያለሁ። ብዙ ወገኖችን አውቃለሁ። ብዙ ባለጠጋ የሆኑ ጓደኞች አሉኝ። ግን በክርስቶስ ነው የምንተዋወቀው።
በገንዘብ አንተዋወቅም፣ ወይም ደግሞ ይሄን አርጉልኝ ይሄን ስሩልኝ ብዬ ጠይቄም ተበድሬም ለምኜም አላውቅም። ጌታ ይመስገን። በቃ አሁን ግን ሄጄ አንኳኩቼ አንድ ወንድም አለ ልንረዳው ያስፈልጋል፣ እኔም ረዳዋለሁ አንተም ረዳው። ደግሞ መርዳት ስላችሁ እኮ የእርጥባን የመስጠት አይደለም፣ አንድ ቢዝነስ ማቋቋም አለብን ለዚህ ሰው አልኩኝ። በቃ ይሄን ብዬ ተነሳው። ጌታ ይመስገን። ከዛ በኋላ ጠራሁና ማቋቋም አለብን ብዬ ለራሱ ነገርኩት። እንዴት ይቻላል አለኝ። እንትን እኮ ያስፈልጋል። እሱ እኮ እኔ እኮ ያሬት ታውቃለህ አይደል 100 ብር እንኳን የለኝም ማለት ግድ የለም ይቻላል አልኩኝ። በቃ ተነሳው እንትን አረገ። እኔ ሆኜም አላቅም እኮ እኔ በራሴ ነገር እኮ ማለት ቢዚ ነኝ፣ ምንም ለዚህም አቅሙ የለኝም። ግን በቃ ውስጤ ይሄ ነገር ሞላ። ከዛ በኋላ ወገኖቼ ጠዋት ማታ ማስበው ይሄንን ነው። በዛን ሰሞን ወገቤን ታጥቄ ጀመርኩኝ። ከዛ በኋላ ጠራሁትና ያ ወንድም ከአዲስ አበባ ውጭ ነው የሚኖረው። አስጠራው መጣውና እንትን ሂዳል 5 ኪሎ አካባቢ ምን ይሄ ውልና እንትን ይባል ምን አርገል ኢንቨስትመንት እንትን ክፈት አልኩኝ። ከምሬ ነው የምላችሁ። ምንድነው እሱ አለኝ። እኔ ጠይቄ አጥንቼ ነው PLC እንትን ይባላል ክፈታል። ከዛ በኋላ ሄዶ ጀመረ እና የሆነ ነገር ሲሉት እንትን እኮ የለም እንትን ይላሉ ሲል ዝም ብለህ ትበል ቀጥል አልኩት። ስሙን ምን ልበለው አለኝ። እንትን በለው በቃ ብቻ እንዲተባባልን። ከዛስ በኋላ እንትን ካፒታል የሚፈረም የተመዘገበ የተከፈለ ምናምን ይላል ምንድነው ማድረግ ሲል ደህና አርገህ ሙላው አልኩት። ስንት ልበለው? 1.2 ሚሊዮን 1.2 ሚሊዮን። ጌታ ይመስገን ተሞላ። ሁሉ ነገር በ5 ቀን ውስጥ አልቆ ኢንቨስተር የሚል ወደ ደብዳቤ እንትን ተሰጠው። ከዛ በኋላ ምንድነው እሺ አሁን እንትን ማድረግ ምን አላል። ትንሽ የጀመራት ነገር ነበረችው። አንድ ነገር ልንገራችሁ። አንደኛውን ሄድኩና አንኳኳውና እኔ ልረዳው ይሄን ሰው ተነስቻለሁ፣ እግዚአብሔር በልብ ካሳሰበው እንድትረዳው አልኩት። ሀብታም ሰው ነው። እንዴ ወንድም ያሬድ አንተ ካልከኝ አደርጋለሁ አለኝ። እሺ ይሄን ያህል ሺህ ብር ስጠው፣ ከዛ በኋላ እየሰራ ይመልስልሃል አልኩት። በዚህ ቀን ይምጣልኝ። ሰጥቶት አስጭኖት ላከው። ጌታ ይመስገን አሜን። አሁን ያ ሰው ስራ ጀምሯል። ከጥቂት ጊዜ በኋላ ብዙዎችን የሚረዳ ብዙዎችን የሚደግፍ ከራሱ አልፎ ባለጠጋ ሰው ሊሆን ነው። ከዛስ እኔ እኮ ምንም አላገኘሁም። ይገባችኋል? እኔ ምንም ያን ያህል እንትኑም ስራም የለኝ ቢዝነስም የለኝ። ይገባችኋል? ካገልግሎት በስተቀር ግን ተደሰትኩ ነው ምላችሁ። በቃ ሃሌሉያ ደስ አለኝ። ያን ሰሞን ኢንተርኔት ውስጥ ስገባ የምፈልገው ለሱ ሎጎ እንትን ለማለት ለሱ እንትን ስሎጋን ይገባችኋል? ለዚህ እንትን የሚያስፈልጉ ነገሮች እንትን በቃ እንዲህ ያደረገኝ እንዲህ በቃ ጉዳይ ሁሉ እሱ ሆነ። ከዛ እሱ ራሱ ምን አለ ያሬድ ከኔ ከባለቤቱ እኮ የበለጠ አንተ ሆንክ እኮ እንትን የምትለው አለኝ። አርጎይ ነው ምን ላርገው አልኩት። ወገኖች እያንዳንዳችን እውነተኛ ህብረት ብንጀምር፣ በእንደዚህ አይነት ህብረት ውስጥ ደግሞ እንዲህ የክርስቶስን ፍቅር መግለጥ ብንጀምር፣ ይሄ የራስ ደግነት አይደለም። እኔ የለብኝም፣ በዘሬም የለብኝም፣ ክርስቶስ ነው። ሃሌሉያ አሜን። ክርስቶስ በውስጥ ካለ፣ ክርስቶስ በውስጥሽ ካለ እንዲህ መሆን ይቻላል። እኔ በትንሹ ነው ያደረኩት፣ በሰፊው ማድረግ ትችላላችሁ። ስለ ደግነት ስለ ሰው ደግነት አለማውራላችሁ፣ ስለ ክርስቶስ ነገር ነው ማውራላችሁ። ስለዚህ በውስጣችን ያለውን ክርስቶስ እንካፈለው። ክርስቶስ በውስጣችን ይገለጥ። ስርና መሰረታችን በፍቅር ይጽና። ዘምሮ አሸብሽቦ መሄድ ብቻ ሳይሆን እውነተኛ ህብረት። ከዛ በኋላ ሚስጥሩ በሰማይ ላሉት መላእክት በምድርም ላሉት ሰዎች ይገለጣል። ሚስጥሩም ቤተክርስቲያን ናት። ሁላችንም ራሶቻችን ዝቅ አድርገን እንጸልይ።